በዚህ ቀን ፔሬዷን ያየች እናት የመውለጃ ቀኗ መቼ ይሆናል ማለት ነው? መስከረም 6 2018 ይሆናል ማለት ነው። በዚህ የእርግዝና ጊዜ ላይ ያለ ጽንስ ምን ይመስላል ካላችሁኝ ይሄንን ይመስላል። እንኳን ደህና መጣችሁ የዶክ ሚዲያ ቤተሰቦች። የመጀመሪያው 3 ወራት የእርግዝና ምልክቶች እና የጽንሱ እድገት ምን ይመስላል የሚለውን ዛሬ በደንብ አድርጌ የምነግራችሁ የማሳያችሁ ይሆናል። እንግዲህ እንደሚታወቀው የሰው ልጅ የእርግዝና ጊዜ 9 ወር አይደል? እነዚህን 9 ወራቶች በ3 ወራት እንከፋፍላቸዋለን። ስለዚህ 3 ወራት ይሆናሉ ማለት ነው። እኔ ዛሬ የማሳያችሁ የመጀመሪያውን 3 ወራት ወይም ፈርስት ትራይሚስተር ፕሬግናንሲ የምንለውን የእርግዝና ጊዜ ይሆናል። በዚህ የእርግዝና ጊዜ ውስጥ ምን ምን የአካሉ ክፍሎች ይፈጠራሉና ምን ይመስላሉ የሚሉትን የማሳያችሁ ይሆናል። ዋናው ሰርፕራይዝ ደግሞ ወደ መጨረሻው አካባቢ ላይ ካልኩሌሽኑን እንዴት እንደምትጠቀሙም አሳያችኋለሁ። የመጀመሪያው 3 ወር ኖርማሊ 3 ወር የምንለው ወደ 12 ሳምንት ከ6 ቀን አካባቢ ነው። የመጀመሪያው ወር፣ ሁለተኛው ወርና ሶስተኛው ወር ብለን መክፈል እንችላለን። ይሄንንም በራሱ ማለት ነው። በዚህ ውስጥ ያሉ እንግዲህ አጠቃላይ ምልክቶችን ስንመለከት መጀመሪያ አካባቢ ላይ ዋናው ምልክት የወር አበባ መቅረት ነው። በተለይ ደግሞ የወር አበባቸው ለማይዛባ እናቶች፣ ነገር ግን የወር አበባቸው ለሚዛባ እናቶች የወር አበባ መቅረት አንዳንድ ጊዜ የእርግዝና ምልክት ላይሆን ይችላል ማለት ነው። ሆኖም ግን ምንጊዜም ቢሆን የማይዛባ ፔሪየድ ያላቸውም እናቶች ፔሪየድ ቀረ ወይም የወር አበባ ቀረ ማለት እርግዝና ነው ማለት ግን አይደለም። ሌላው ቀጥሎ የምናየው ምልክት ምንድን ነው? ጡት ሲነካ ህመም ወይም ደግሞ መቆጣትና ዙሪያው መጥቆር አካባቢ ይሄ ኤሮላ የምንለው ክፍል ይጠቁራል። እንደዚሁም ደግሞ ድካም ማለት ይህም ፕሮጀስትሮን የሚባል ሆርሞን በእርግዝና ጊዜ መጠኑ እንደ ኢስትሮጅን ባይሆንም አለ በሰውነት ውስጥ ከፍተኛ የሆነ አክቲቪቲ ወይም ስራ ስላለው ሰውነት እንዲደክም ጡንቻዎች እንዲደክሙ የማድረግ ስራ ይሰራል ማለት ነው። በዚህ ምክንያት ድካም እንዲላት ያደርጋል። ሌላው ደግሞ ማስመለስ ነው። ማስመለስ ማቅለሽለሽ፣ በተለይ ደግሞ ሞርኒንግ ሲክነስ የምንለው በአብዛኞቹ እናቶች ላይ ይታያል። ከዚህም ደግሞ ባስ ሲልና ሙሉ ቀን ማስመለስ ሲመጣ ወደ ሃይፐሪመሲስ ግራቪድረም ወደምንለው መታከም ወደሚያስፈልገው በእርግዝና ጊዜ ማቅለሽለሽና ማስመለስ ከፍ ሊል ይችላል ማለት ነው። እነዚህ ሁለቱ ልዩነት አላቸው። ሞርኒንግ ሲክነስ የምንለው ብዙ ጊዜ እናቶች ጠዋት ሲነሱ አካባቢ ላይ የሚያስመልሳቸው ነው። ነገር ግን ሃይፐሪመሲስ ግራቪዳረም የምንለው ግን ምግብ በተመገቡ ቁጥር የሚያስመልሳቸው ከሆነ በተለይ ደግሞ 3ና ከዚያ በላይ ማስመለስ የሚኖር ከሆነ ይህ ሕክምና የሚያስፈልገው ነው። እሱ በራሱ ሌላ ትምህርት ልሰራላችሁ እችላለሁ። ሌላው ደግሞ ሁል ጊዜ ሽንት ማለት ይኖራል። ይህም ከሆርሞን ለውጥና ማህፀን በብላደር ላይ ወይም በሽንት ፊኛ ላይ ከሚያሳድረው ተጽዕኖ የሚመጣ ነው። ሌላው ደግሞ አንዳንድ ሽታዎችና ምግቦች ማስጠላት ይኖራል። ይህ በአብዛኞቹ እናቶች ላይ ይታያል ማለት ነው። ሌላው ደግሞ አምሮት ነው። ይህም እንደዚሁ የእርግዝና ምልክት ነው ማለት ነው። ሌላው ደግሞ የሆርሞኖች ወጣ ወረድ ወይም ደግሞ ሆርሞናል ፍላክቹዌሽን ስለሚኖር የባህሪ መለዋወጦች ወይም ደግሞ ሙድ ስዊንግ ይኖራል። ይህም ሌላው የእርግዝና የመጀመሪያው ፈርስት ትራይሚስተር የእርግዝና ምልክት ነው ማለት ነው። እንደዚሁም ደግሞ የሆድ መነፋት ይኖራል። በአብዛኛው ምግቦችን እንደበሉ ቶሎ ዳይጀስት ያለ መሆን ይኖራል። ምናልባት ሁሉም እናቶች ላያቅለሸልሻቸው ወይም ላያስመልሳቸው ይችላል። እነዚህ እናቶች ደግሞ በተቃራኒው ቶሎ ምግብ ዳይጀስት አለመሆን እንደዚሁም መነፋት ሊኖር ይችላል። ሌላው ደግሞ እዚህ ጋር በደንብ ማወቅ ያለባችሁ ብቅ ብሎ የሚጠፋ ከማህፀን ደም መፍሰስ ይኖራል። እንደዚህ አይነት ወይም ከዚህ በፊት ሲፈሰው ከነበረው በመጠንም ቢሆን በቆይታ ለየት ያለ ያነሰ እንደ ስፖቲንግ ነገር የምታዩ ከሆነ ምንጊዜም ቢሆን እርግዝናን መጠራጠር ይኖርባቸዋል። ይህ ኢምፕላንቴሽን ብሊዲንግ ይባላል። አሁን በዚሁ ቪዲዮ ላይ አሳያችኋለሁ። አሁን የምናልፈው ደግሞ የጽንሱ እድገት ምን ይመስላል፣ ሰውነቶቹ ምን የአካሉ ክፍሎች ያድጋሉ በዚህ የእርግዝና ጊዜ ላይ የሚሉትን አሳያችኋለሁ። በዚህ ላይ እሱን ማወቅ ብቻ ሳይሆን በዚህ የእርግዝና ጊዜ ላይ ከምን ነገሮችን መጠበቅ እንዳለባችሁ በዚያው ታውቃላችሁ ማለት ነው። ነገር ግን ይህን ቻናል ሰብስክራይብ አድርጋችኋል? ሰብስክራይብ ሳታደርጉ ከሆነ እየተከታተላችሁኝ ያላችሁት ሰብስክራይብ አድርጉ። ለብዙ እናቶች እንዲደርስ ደግሞ ቪዲዮውን ላይክ አድርጉት። እንግዲህ መጀመሪያ ላይ እንዳልኳችሁ ይህን የእርግዝና ጊዜ በ3 መክፈል እንችላለን። በዚህም መሰረት የመጀመሪያው 4 ሳምንታት ወይም ደግሞ የመጀመሪያው ወር ውስጥ የሚታዩ ነገሮችን አሳያችኋለሁ። በዚህ ጊዜ ታዲያ ፈርቲላይዜሽን ኦከር የሚያደርግበት ወይም የሚፈጠርበት ጊዜ ነው። ይህም ማለት የወንድ ነባዘርና የሴቷ እንቁላል በፋሎፒያን ቲዩብ ወይም ደግሞ በማህፀን ቱቦ ውስጥ ተገናኝተው ዛይጎት የሚባል ነገር የሚፈጥሩበት ጊዜ ነው። ይህ የመጀመሪያው ፕሮሰስ ነው ማለት ነው።
ከዱሮው ለየት ያለ ወይም ከፔሬድ ያነሰ በመጠኑም በጊዜው ርዝመትም ያነሰ ደም የምታዩ ከሆነ ያልኳችሁ ወደ ማህፀን ሄዶ አታች ሲያደርግ የሚፈጠር ደም የእርግዝና ምልክት ሊሆን ስለሚችል ነው። ሌላው ደግሞ የእንግዴ ልጅ ይፈጠራል። በዚህ ሰዓት የእንግዴ ልጁ ከመፈጠሩም አንጻር ነው። በዚህ ጊዜ አንድ እናት የእርግዝና ምርመራ ወይም ኤችሲጂ ወይም ሂውማን ኮሪዮን ጎናዶትሮፒን ሆርሞን የሚባለውን ምርመራ ስታደርግ እርጉዝ መሆኗን የምታረጋግጠው በዚህ ምክንያት ነው። ምክንያቱም ይህ ሆርሞን የሚመነጨው ማህፀን ውስጥ አታች ካደረገበት ጊዜ በኋላ ስለሆነ ማለት ነው። አሁን እዚህ ጋር በዚህ የእርግዝና ጊዜ ውስጥ ለምን ጥንቃቄ እንደሚያስፈልገው ልነግራችሁ ነው። ይህን ነገር አንብቡት። በእንግሊዝኛው ላንብብላችሁ። ዘ ኒውራል ቲዩብ ቢጊንስ ፎርሚንግ ዊች ዊል ቢካም ዘ ብሬን ኤንድ ስፓይናል ኮርድ። ወደ አንጎል ወይም አእምሮና ወደ የአከርካሪ አጥንት የሚያድገው ኒውራል ቲዩብ የሚፈጠርበት ወይም መፈጠር የሚጀምርበት ጊዜ ነው። ይህ ዋናው ነገር ነው። በዚህ ጊዜ ላይ የተለያዩ ያለ ሐኪም ትዕዛዝ መድኃኒቶችን እንዳትወስዱ የሚባለውም እነዚህ ነገሮች በዚህ የእርግዝና ጊዜ ላይ ጽንሱን ሊጎዱት ስለሚችሉ ነው ማለት ነው። ሌላው ልብ መፈጠር የሚጀምርበት የእርግዝና ጊዜ ይህ ጊዜ ነው። የአይን የጆሮና እንደዚሁም ደግሞ እጅና እግር ማደግ የሚጀምሩባቸው ወይም ደግሞ አንጓ ልንላቸው እንችላለን የሚያድጉባቸው ቦታዎች መሰረት የሚጣልባቸው እነዚህ ወራት ናቸው። ይህ ማለት በአካል አይን ወይም ጆሮ ወይም የተለያዩ የአካል ክፍሎችን በትክክል አይታዩ እንጂ ለምሳሌ አንድ ሰማይ ጠቀስ የሚሆን ህንፃ መሰረቱ ሲጣል ከርቀት ላታዩ ትችላላችሁ። ዋናው የህንፃው መሰረት በአይን ላይ ይታይ ይችላል እንጂ ዋናው ስራ የሚሰራው በመሰረቱ ላይ ነው። አሁን ቀጥዬ የምነግራችሁ ደግሞ ከ5ኛው እስከ 8ኛው ሳምንት ወይም 2ኛው ወር ውስጥ ያሉ የጽንሱ ዴቨሎፕመንታል ፓርቶችን ይሆናል። በዚህ የእርግዝና ጊዜ ውስጥ በጣም አእምሮ በፍጥነት የሚያድግበት የእርግዝና ጊዜ ይህ ጊዜ ነው። የአከርካሪ አጥንቶች ማደግ ይጀምራሉ። ዋና ዋና የውስጠኛው የሰውነት ክፍሎች ለምሳሌ እንደ ልብ፣ ኩላሊት፣ ሳምባና ጉበት የመሳሰሉ ማደግ ይጀምራሉ። እጅና እግሮች ከነጣቶቻቸው ጭምር ማደግ ይጀምራሉ። ያ ማለት መጀመሪያ መሰረታቸውን የጣሉ የሰውነት ክፍሎች ልክ እንደ አንድ ቡቃያ ማደግ ወይም ደግሞ መታየት እየጀመሩ ይመጣሉ ማለት ነው። ሌላው ደግሞ የፊት ገጽ ወይም ደግሞ ፌሻል ፊቸርስ የሚባሉት ከነሙሉ ፓርቱ ለምሳሌ አይን፣ ጆሮ፣ አፍ፣ አፍንጫ ቅርጽ መያዝ የሚጀምርበት የእርግዝና ጊዜ ይህ ጊዜ ነው። ይህም በደንብ መለየት ይጀምራሉ ወይም ዲስቲንክሽን ይባላል። ዲስቲንክት እየሆኑ እየተለዩ ይመጣሉ። ታዲያ በዚህ ጊዜ ጽንሱ የራሱን እንቅስቃሴ በደንብ ይጀምራል። በአልትራሳውንድ ደግሞ የልብ ምቱ በደንብ መታየት የሚጀምርበት ይህ ከ5ኛው እስከ 8ኛው ሳምንታት ጊዜ ውስጥ ነው ማለት ነው። ነገር ግን ለሷ አይሰማትም፣ የሚታየው በአልትራሳውንድ ብቻ ነው ማለት ነው። አሁን ደግሞ ከ9ኛው እስከ 12ኛው ሳምንት ወይም 3ኛው ወር የእርግዝና ጊዜ ውስጥ ያሉ እንቅስቃሴዎችን ወይም ፕሮሰሶችን ልንገራችሁ። 3 ወር እንላለን እንጂ 12 ሳምንት ሳይሆን 3 ወር የሚባለው ወይም 12 ሳምንት በራሱ 3 ወር ለመባል 6 ቀናት ይቀራሉ። ስለዚህ 12 ሳምንት ከ6 ቀን ነው 3 ወር የሚባለው ማለት ነው። በዚህ የእርግዝና ጊዜ ውስጥ ታዲያ አሪፍ የሆነ እንቅስቃሴ ይኖረዋል። 6 ሴንቲሜትር ርዝመትና 18 ግራም ክብደት አካባቢ በአቬሬጅ ማለት ነው። እርግዝና ይለያያል። በዚህ ጊዜ ጽንሱ እነዚህን ነገሮች ይኖሩታል። ጣቶችና ጥፍሮች መለየት ይጀምራሉ በዚህ ጊዜ ማለት ነው። እንደዚሁም ደግሞ ጾታው በደንብ መታየት የሚጀምረው እዚህ አካባቢ ሲደርስ ነው ማለት ነው። አሁን እስቲ 3 ወር አካባቢ የሆነ ጽንስ በካልኩሌሽን ስታዩት ምን እንደሚመስል ላሳያችሁ። እዚህ ጋር ኢትዮፒክ ማተርኒቲ የምትል ፕሬግናንሲ ካልኩሌተር አለች። እሷን እዚህ ጋር ስትከፍቷት እንደዚህ ነው የሚመስለው። ፈርቲሊቲ ካሌንደር፣ ፕሬግናንሲ ካሌንደር፣ ቫክሲን ፎሎ አፕ አባውት ምናምን የሚላለው ፕሬግናንሲ ካሌንደር የሚለውን ንኩትና ሁለተኛው ላይ ያለው ማለት ነው። ከዚያ እስኪ ለምሳሌ አንድ እናት ታህሳስ 1 የመጀመሪያ ፔሪዷን ብታይ ዛሬ ስንት ወር ትሆናለች የሚለውን ካልኩሌት እናደርግ። እንደ ምሳሌ ነው። ለምሳሌ እዚህ ጋር መጀመሪያው ላይ ይሄ ቀን ነው። 1 አለ መጀመሪያውኑ። ሁለተኛው ላይ ያለው ወር ነው። 4ኛ ወር እናደርገው። ታህሳስ 4ኛ ወር ስለሆነ ማለት ነው። 2017 የሚለውን እንዳለን ተወውና እዚህ ጋር ከላይ በኩል ኢትዮፒክ ካሌንደር የሚለውን ቸክ አድርጉ። ግሪጎሪያን ካሌንደር ከሆነ በውጭ ነው መጻፍ ያለባችሁ ማለት ነው። ከዛ ከታች በኩል ያለውን ካልኩሌት ፕሬግናንሲ ዱዴት የሚለውን ንኩት እዚህ ጋር ማለት ነው። ከዚያ ስትነኩት እንደዚህ ያመጣላችኋል። ጀስቴሽናል ኤጅ ኢንዴይስ የሚለው የእርግዝና ጊዜ በቀን ማለት ነው 90 ቀናት ያሳያል እዚህ ጋር። ጀስቴሽናል ኤጅ ኢን ዊክስ የሚለው ደግሞ የእርግዝና ጊዜ በሳምንት
12 ሳምንት ከ6 ቀን ይላል ማለት ነው። ጀስቴሽናል ኤጅ ኢን መንዝስ የሚለው ደግሞ 3 መንዝስ ኤንድ 0 ዴይስ ይላል። አያችሁ እዚህ ጋር ቅድም ያልኳችሁን 3 ወር የሚሞላው 12 ሳምንት ከ6 ቀን መሆኑን ከዚህ ላይ ማረጋገጥ ትችላላችሁ ማለት ነው። ይሄ እንዴት ሊሆን ቻለ? በአብዛኛው 12 ሳምንት ነው 3 ወር የሚባለው ካላችሁ መጨረሻ ላይ በቀስታ መልክቼ የሆነ ቪዲዮ አስቀምጥላችኋለሁ። የእርግዝና አቆጣጠር በወርና በሳምንት የሚል ማለት ነው። እሱን ነክታችሁ በደንብ ብታዩት ይጠቅማችኋል። ሌላው ኤክስፔክትድ ዴት ኦፍ ዴሊቨሪ የሚለው እዚህ ጋር ኢዲዲ የምንለው ማለት ነው። በዚህ ቀን ፔሬዷን ያየች እናት የመውለጃ ቀኗ መቼ ይሆናል ማለት ነው? መስከረም 6 2018 ይሆናል ማለት ነው። በዚህ የእርግዝና ጊዜ ላይ ያለ ጽንስ ምን ይመስላል ካላችሁኝ ይሄንን ይመስላል። ለምሳሌ አይሊድስ ይላል፣ ኢር ይላል። ለምሳሌ አይሊድስ አይኖቹ ወይም ደግሞ ጭፋሩ ይፈጠራል። እስከ 28ኛው ሳምንት ድረስ አይኑን አይገልጥም እንጂ በእንደዚህ መልኩ ይፈጠራል ማለት ነው። ይህንን ይመስላል ስታዩት ማለት ነው። እዚህ ጋር ማህፀን ውስጥ ሲሆን እንደዚህ ይሆናል። ከማህፀን ውስጥ ለብቻው ጎላ አድርጎ ወጥቶ ሲታይ ይህንን ይመስላል። በቀጣይ ቪዲዮ ደግሞ የሁለተኛው 3 ወራት ወይም ሰከንድ ትራይሜስተር የሚለውን በዚያ ውስጥ ያሉ ዝርዝር ሁኔታዎችን ይዤላችሁ መመጣ ይሆናል። በዚህ ትምህርት ላይ ያልገባችሁና የቀረ ነገር አለ የምትሉት ካለ በኮሜንት ስር ጻፉልኝ። ነገር ግን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ አላደረጋችሁ ከሆነ አሁኑኑ አድርጉና ጠብቁኝ። አመሰግናለሁ።